ሰማችሁ ከሆነ እንኳን ደህና መጣችሁ ማዘር መብረቁ ነኝ እንኳን ደህና ቆየህ ልጅ እንኳን ደህና ቆየህልኝ እኔ እኮ መናገር ነው ያቃተኝ አይዞት ምንም ያደረኩበት ምንም አይናገሩ አሁን እረፍት ያድርጉ ምንም አይናገሩ ውሃ ስጫቸው አጠገበላቸው አድርጊ ያላቸው ውሃ ቆይ ግድ የለም ውሃ አድርጊላቸው ውሃ ስጫቸው አጠገባቸው አስቀምጪ ውሃ እባክሽን ቆይ 5 ቁጥር ጻፍ አይታየኝም ቢ ከታች ጻፍልኝ ምንም አይታየኝም ተቃጥለሽ ቅሪ ነደሽ ቅሪ እናቴ ይኸውልዎት እናቴ አሁን እርሶ ነፃ ሊሆኑ ነው የመጡትና እርሶ ምንም ባላዩበት መንገድ ነውና ግድ የለም ሁሉም ነገር ይሆናል እዚህ ያሉት በሙሉ ወገኖች ሆት ነን ነደጂ ደነደልኩ ነደጂ ቆዩ 5 መብረቁ ይታያል ከታች አይ መድኃኒዓለም መብረቅ አውርድባት ቆይ ማናቴ ዝም ይበሉ ግድ የለም ይረጋጉ ትንሽ ውሃ ይጠጡ ሪላክስ አድርጉ ምንም እንትን አይበሉ ግድ የለውትም ማዘርዬ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ ወንድ ልጆቹን የሁሉም ቦታ ላይ ያሉትን ከነቦታቸው ከነፎቶአቸው ከነድራሻቸው አውቅ ነበር ነገር ግን ለነሱ ህይወት ጥሩ ስላልሆነ ነው ያልፖስተትኩት አማራጭ ሳጣ እርሶን ማግኘት ነበር ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርሶን መፖሰት ነበር እርሶን ለማግኘት ነገር ያደረኩት ስለዚህ አውፍ ይበሉኝ አውፍ ተረጋግተው አውፍ ትክክል ነው ያልካጅ ያረከው ትክክል ነው ያረከው ልጅ ትክክል ነው ለሐቅህ ኑር እግዚአብሔር ነው የሚሰጠው ወደ አፍ የሚከተው ሰው አይሰጥም ለሐቅህ ኑር ጥሩ አድርገሃል ጥሩ ነው ያረከው በጣም ጥሩ እነዛ ሌቦች መቻረጉ ቤቷን የሚያውቁ የሚፈተፉት የሚበሉ መቻረጉ ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም በእውነት ነው ማለት እግዚአብሔር አይወደውም አምጧት እቺ ሌባ ከነ ሌቦቹ አምጧት ውሃ ስጧቸው እናቱ አጠገብሻቸው ያለሻቸው ልጃቸው ውሃ ምናምን አቅርቢላቸው ቆይ እናቴ ይረጋጉና ይኸውልዎት እኛ ወንድሞች ልጆች ሆት ነን እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው እኛ እርሶን ነፃ ለማውጣት ነው ሌላ ነገር አይደለም እሺ ያላግባብ እርሶ ላይ እጃቸው የተቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው እሺ እናቱ ስለዚህ ምንም ነገር አይሰማውት አዎ ነራ አላስገባ ብለውኝ እኮ ራሴ ነኝ ምን ላድርግ እንደኔ ያቀርቡማ አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር ያነጋግሩኛል እንዲህ በይ እያሉ እንደሚባባሉ አሁን ጀምርና ሚኪ ተዘጋጅታል መብረቁ ተዘጋጅታችኋል ትንሽ ስታክስታ እሺ ስሙ በቃ ልጀምር አንዳንድ ጥያቄ ጠይቃቸዋለሁኝ ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት የመጣሁበት ምክንያት ቆይ ልንገሮት እንኳን ደህና መጡ ነው ምሎት እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ደስ ያለኝ ስላየሁትም በጣም ነው ደስ ያለኝ እና ግን አንድ በዚህ ላይ ሲጀምር ምን ብዬ ነው የምጠይቆት መስሎት እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ እንዴት አድርገው ነው ልጆትን ያሳደጓቸው እስቲ ስንት ልጆች አሉት እሺ እኔ 6 ልጆች አሉኝ አንድ ሴት 5 ወንዶች እኔ አግብቼ መጥቼ ባህር ኃይል ነበር ባለቤት ምጽዋ ነው የገባሁት ምጽዋ ነው የተዳርኩት እኔ ምጽዋ ተወልጄ ነው ያደኩት ኤርትራ ማለት ነው እየሰማኸኝ ነው ልጄ አግብቼ መጣሁ ባለቤቴ በጥይት ሲመታዛ
ያኔ ሻዕቢያና መንግስት ሲዋጋ ማለት ነው። ሲመታ ጡረታ ወጣ፣ እንግሊዝ ኤምባሲ ገባን። ስራ ገባ የተማረ ስለሆነ። ይሄ ግባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስለማይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣና ቲማት ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው ሳይከፍሉ እየከፈልኩ ስለነበር ማስተምራቸው። አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጅ ማንንም ያውቃል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረክሽ ነይ እንደሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብያ መጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለው ሰው ይናገር አላ እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው ዓለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ልጄ ነው የወጣው። ጭልም እቃ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ በኋላ ከስንት ዓመት መጣች። ባል አገባች። ይሄን ሰማይ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉትና እና ከልጆቹት ማህሌት የተለየ ጸባይ ነበራት በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ፍረዱ እንግዲህ። ዛ ምን ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ ትምህርት ቤት ሄዳ ነበረ። ማህሌት ትማር ነበር፣ ዩኒቨርሲቲ ትማራለች። የት ትማር ነበር? ያስተምራታል አይደለም? ይኸውልህ 9ኛ ከወንድሟ ጋር አንደኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ እድ በነፃ መደባቸው። የሰማኸኝ ነው? እኔ ዛሬ በወር እየላኩ ገንዘቤን ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ። ወንዶች እንኳን ከቤት አልወጡ። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብያ መጣኋት። መጣ ደግሞ ለኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን 14 ዓመት ስቀመጥ የ18 እና 19 ትሆናለች። ትልቅ የደረሰች እንዴ የራያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች? እርሶ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊትና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ይጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደኩት ትላለች። አንዴ አባቴ አሜሪካ ነው እኔ ምንድነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም።
እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም። ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቁ ነው እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታረገን ነው እንዴ? ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ። ሚኪን ቤቷ ያውቀዋል። አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? ኧረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው። እሺ አሁን ይሄንን የጠየቅኩት የማህሌትን አስተዳደግና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነውና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማይ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለች ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች። የት እንዳለች አናቅም። ጠፋች። አየህ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ጉር ከዛ በፊት ታመመችው ለልንገር ታመመችው ነው አባ ግርማ ጋር ረስቼ አባ ግርማ ጋር ታመመችው ነው ስታላግጥበት አንዴ ካሰር ይዞኛል አንዴ ምን ይዞኛል ያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። ኔኮ ዶሮ እኮ ነው የቀበረችኝ አሁን አይደለም ኑሮ ነው እና ኑሮ። እሺ እናቴ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድነው የሚባል ከሷ ጋር የሚሰርቅን የሱምን ለምን ማለት ለምን አድመጣኝ ልጄ መሀል እንዳታስገባልኝ እንዳያወናብዱ አትገቡ እንዳታስገባ አውቆ ነው እነዚህ የበሉት ናቸው ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንደሚጮሁት እኔ ጉዳቸው ነው የማወጣው ጠፋች እንግዲህ የሆድ ነገር ወደ ልጆች አታቁም አናቅም ረዲየት ናት አናቅም አንዴ ጎንደር ናት ይላሉ አንዴ አዘዞ ናት ይላሉ ለካዛ የቤንጤ ማህበር አቋቁማለህ ሰዎች ልዘርፋቸው እንደዚህ ያውቃሉ ጎንደር የነበሩት ምንድነው እኔ እኮ ለሰውየው ነግሬዋለሁ ሲደውልልኝ ነግሬዋለሁ እዛ እንደዚህ በሃይማኖት በኩል አርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበረ? እሱ እዛ ባህሬን ስራ ነበረ? እሰራለሁ ያለች ነው። እኔ መቃል እኔ እኮ ጥያት መጣሁ አታውቅኝም አላውቃትም እኮ ጥያት እኮ መጣሁ። ስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባልዋ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም አሁንም አላውቀውም። ልጅ ባለቤቷን አያውቁትም ባለቤቷን አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት? እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ
እሺ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት ምንም የላትም። 5 ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችኝ። ባለቤቴ አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ ያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት ለቆ ያጠራቀምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1 ሚሊዮን 600 ገዛሁ ቤት። ሰማኛለህ? የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ ለፍቼ ባህሬን ያለ ያውቃሉ፣ ኤምባሲ ያለ ያውቃሉ፣ ሁሉ ህዝብ ያውቃል። ይሄው ነው ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያረጋችኝ አንሰ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት። እሺ አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቁት ሚኪ እኮ ጋራዝ ማን ነው? ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ? ፊታውራሪ ፈራኦል ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ አረ ይሄ ልጅ ልመርቀው፣ ለነዚህ ሁሉ ደሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፈራኦል የበረካሁን እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ፣ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፈራኦል ጋር ተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ የባጀት መዝጊያ ነው እንግዲህ ፈራኦል 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ነው ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ሰጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን የአካውንትሽ ላከልኝ። ምን ነው 20 ሺህ ብር ፈራኦል ሰጥቷቸው ወይ እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ይቀመው እዛ ቤት ያዩታሉ። እንዳውም እሱ ስላለ ይሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኸኝ ነው? ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ይሄ ጉራ እኔ ፈተውራሪ ይባላል ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያቀኝም ታዲያ አልልም ያቃታልና አንድ ቀን ነው 2 ቀን ያየኋት አይደል እንዴ ያለው ውሸቱ። እሺ ፈራኦል ጋር የተዋወቁ ነበር እርሶ? ኧረ አላውቀውም። እኔ ማያቀኝም ፈራኦል። በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክልዎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው። ለሰው የምታደርገው በረካ ሁልህል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም፣ ደሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላልኩ። እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈራኦል መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆነን ራሱ ሚኪም እናቷ መሆን ያያቀም ሰርቋል አይደል? ለማዘር የላከልዎት ፈራኦል 50 ታዲያ ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለኔ ፈራኦል ልጅ መርቄ ነው የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቅ እንደነበርከው አንተ ነህ አላሉትም? ለወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፈራኦልና መሂ ይተዋወቃሉ፣ ማህሌት ይተዋወቃሉ ብለው ያስባሉ? ያተዋወቃሉ ወይ ይተዋወቁ ይሆናል ወይ አይተዋወቁ አላውቅም። ልጄ ያላየሁት ነገር ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈራኦል ማህሌት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና እንዴት አድርጎ አወቀውትና ምን አልከኝ ማየ እንዴት አድርጎ አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክልዎት ቻለ? ፈራኦል 50 ሺህ ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን
አራታችን እኮ ነው 4 ነን የመረቅነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሷት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያሌባ ጠይቁት። እሷ ብላው እንደሆነም ጠይቁት። አላውቅም ማየ እኔ ምለው ስለመረቅነው ነው የሰጠን። እኛ ቸገርን ስጠን አላልነው ማለት ከዚህ በፊት ያውቁትም ያውቁታል። አይተውት ያውቃሉ። በፎቶ ያውቁታል። በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መዝጊያ ነው 50 ሺህ ብር ሰጣቸው ብሎ ነግሮ በኋላ 20 ሺህ ብር ሰጠን። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባል። ሞዴሬተሮች ብሪጅስቶንን አስገቡልኝ። እኔ ጋር ስታክ ስለሚያደርግ ነው። ብሪጅስቶንን አስገቡልኝ ጋይስ። ማዘር እንግዲህ ሚኪና መሀሌት ድሮ ጀምረው እንደሚተዋወቁ ነው እየተናገሩ ያሉት። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይሄን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖስተትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብሪጅስቶንን ሳቡልኝ ቀጥሉ። ለሷ ምድር ስጧት። መጀመሪያ ጃጓል ጥያቄን ጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብሪጅስቶን ቅልብን ሳቡልኝ። ኖ ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎችን ታስገባለህ። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለውን ሳቡና አስገቡልኝ ባካችሁ። ሞዴሬተር ያላችሁ ዲቲ የሚለውን አስገቡልኝ። እሺ እኔ ጃፋር ተጨረስክ? ኖ አንቺ ቆይ ዲቲ የሚለው ቁጥር ጻፍ ባለው ጃፋር ቁጥር ጻፍ ባለው ጻፍ ቁጥር ዲቲ የሚለው 5 ጻፍልኝ 3 ጻፍልኝ። ዲቲ ይስቡሃል። አንዴ ለሱን ገረው እንጂ ቆይ አንዴ ልጄ የረሳሁት ነገር አለ ልንገርህ። እየሰማኸኝ ነው? አዎ መጣች እንደገና አሁን ማለት ነው። የሁሉ ልሰራ ማለት ነው። እሺ ዲቲ ቆይ አንዴ ቆይ ማቴ ይቅርታ አድርግልኝ። ሰው ፊት ይሰማኛል። በድዬሻለሁ ይቅርታ አድርግልኝ። አሁን ግን ልጆቼ እፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል አክሱም። ሰማኛለህ? 3 ልጆች 4ኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካሉ የሁላችሁ ጉድ ስሙልኝ። ተመልሰሻል? ሰው ነሻል? አዎ። እንግዳውማ እንደዚህ ቆይሽ። ልጆቹ ተሰቃይተዋል ባንቺ። አባትየውም ተሰቃይተዋል ባንቺ። ግን እግዚአብሔር አልገደለሽም። መጣሽ ምን አይነት እኔ እግዚአብሔር ዲቲ የሚለው ሳቡልኝ ባካችሁ ሞዴሬተሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ግን አለሽ የተፈታሽ ሰይጣን ነሽ። አሁን ሰው ነሽ? አዎ ሰው ነኝ ማየ። ስራ አለኝ። ምን ስራ አለሽ? አትናገር። ይኸውልህ እና አብረን ሄደን ልጆች ያምጪልኝ እና ማጥይለን ያሰጡኝ ማለት ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያረግሽው አልፎ ተመልሰሻል። የሰው ህይወት ያበላሽሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ልናመጣ በጣም ይቅርታ ጠይቃለሁ። አክሱም ሄድን እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎተዋል ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም። ይወልዳል ሁሉ አባትየው አያትየው አሉ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማይ ስማኩት ግን አነጋገረችው። እሷ መብራት እያለኝ ከልቧ ተመልሳለች። ይሄው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይሄው አልኩት። አክሱም ሆነን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተቆጣሃል በደሌ ልካስ አለች። እንደሱ ካልሽሽ ግን አልኩ መስብር ይሰራል። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ አለ።
እሷን ታውቂያታለሽ አርጋን ያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ይኸውል ልጅ ወልዶ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት አገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንደውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። አክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳዩዋት አጠገቤ እንዳትደርሳለች የምታረገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ ጥላ የቆጨኝ ይሄ ነው። የሱ አይደለም በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይሄው ቤቷ አላቆም ቤቷ ሚኪ ነው የሚያውቀው ነው ያላቆም። ሰዎች እኮ አገኙት እዛ ቤቴ እናቴ እንዳታሳዩ። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳዩ። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ሰማል? ሚኪን ለምን ያህል ጊዜ ያቁታል? እኔማ ሚኪ የማውቀው እንደዚህ ከፈሮር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላቃትም አላለ አዲስ አበባ ቤቷን ማላቆም ይታቀዋል። ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩ። ይሄ ሁሉ ስታርግ ተመልሳ መጣ እኮ አልኩ። ያው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሆነ ያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም ምን ነገሩት? ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አርጋ ማህሌት የወንዶቿም ቁጥር ሰጣናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አርጋ ነው የሚሉት? ማዘር ግልጽ አርጉት። ምንድነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? የገዛ ዘመዶት ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረጋቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመን ነው አላውቀው። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ ወደኔ ደወለ። ሰማኛለህ? ወደኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። እንዴ ምንድነው ብለህ ነው አንተ የሁሉ ገንዘብ ከነቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት በሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሰይጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞታ 40 ነው ቤቴ። ማንም ያቀኛል? ኦሮሚያ ብትጠይቅ ቀረው ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋግራለሁ መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ያው ቆይ ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ ሄዳችሁ የት ነበሩ? ጊፍተሮቹ አይደሉም እንዴ? ያቺ ውሽየና ቱሪ የሚሏት ያቺ ሐቢባም የሚሏት ማስታወቂያ የሚሰሩት እነሱ። ውሽየም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሐቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታሉሉት? ይልቅ የሰው ገንዘብ እንዲህ ያሉ ከሚያደነጋግሯቸው ያዟቸውና እሷን ያምጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆቼ ይውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመጣል። እኔ ለሐቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከሷ ጋር የነበረበትን ግጭት ለማውጣት ነው?
ንዴት ማውጣት አትበል። የሰራችሁ ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ የእናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሪዬን ይናገር። ይሄን ታደርጋለች ብያሰዋል። የምን ንዴት ነው? ንዴትማ ማውጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይሄ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ የተማርካ አይደል? እሺ እናቱ ግድ የለም ወደኝ እኮ ቀብራኛለች ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ ነው። እናት የለኝም እኮ ነው የምትለው እናትዬ። እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። ቤትኛም ይሆን ነበረ እና በዚህ አጋጣሚ ያው ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሄደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ነበረች የተከራየችው ማላቀም እናት የታ እንዳታሳዩ እኮ ብላለች። እኔ እኮ አላቀም ቤቷ ታውቃለች የሚል ይናገር። እሺ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ ከሀቢባ ጋር እና ይሄን በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ሲወነጃጀሉ ማህሌት ከሚኪ ጋር ማህሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተ ነህ የወሰድከኝ ፊቱ አላውቅም። እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮ ይሰማል አይኔ ያያል። አየኋታ አጭር መሆኗን የዛኔ ያየኋት። ያቺ ውሽዬ ናት ውርዬ የምትለውም እዛ ነው የምትውለው አይደል እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ነው ስትል በዚህ ነው ያየኋቸው። አላውቃቸው አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝና በፊት የኖሩበትን የነበረውን ዲፕሊ ታውቃለችና ስለሷ የሚያውቁት ነገር አለ አብረው ግንኙነት ከማህሌት ጋር ስለ ውሼ የምትባል አላውቅም። የቶኝ በዚህ ነው እንደናንተ አይቸኮኑ ልናገር የመጣሁት። ለኔ ማን ነገረኝና ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አርጋለች ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ